የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ አልበሙን ብዙዎች ወደውለታል። ሌላኛው መልኬ አልበሙ መጠሪያ ነው። በራሱ ዩቲዩብ ቻናል ላይ ለቆት ብዙዎች መነጋገሪያ አድርገውታል። የሰይፉ በኤቢኤስ እንግዳ አድርጌዋለሁ። ይሄንን የመሰለ ደረጃውን የጠበቀ አልበምና የሚውዚክ ቪዲዮ ስለሰጠን በአደባባይ እናመስግነው። ሳሚዳን ገምቻለሁ። ነጭ ለብሶ እንደሚመጣ ገምቻለሁ። እንኳን ደህና መጣ በሉት። ሳሚ እንዴት ነህ? አይን ለአይን እየታየን ብናወራ ይሻላል። ዋው እንደዛ ይሻላል። ግን መነጽሩም ያምርብሃል። አይ ነው እንዴ? እሱማ የታወቀ ነው። ዋው ምንም ነገር ያምርብሃል። ታንክ ዩ። ምክንያቱም ባክግራውንድህ እንዲያምር ስለሚያደርገው። ቺርስ። በእናታችሁ ለአሁኑ ማረግ እኮ ነው አይደለ? ኖ እኔ እኮ በጣም ደስ ስላለ። አዎ ጥቁር ሰው። አዎ ያው እንዴ አሁን አንተ የምትለው መደቡ ዋናው አዎ አሪፍ ይሁን እንጂ ሌላውን ከጫንክበት ምንም ችግር የለም። ምክንያቱም ባክግራውንድ ይሄ ከለር አይገኝም። ይሄ ከለር በከለር ትኮራለህ። ከባድ ከለር ነው። እንደገና ድጋሚ የመፈጠር እድል ቢሰጥ ይሄንኑ ከለር ነው የምትመርጠው? እኔ መቅላት አልፈልግም። ሶሪ መቅላት አትፈልግም? እኔ መቅላት አልፈልግም። አይ ሚን እንደዚህ ዳልቻ አይነት ጥቁር ቢሆን ደስ ይለኛል። ዋው እኔ በጣም ነው የምወደው ከለሬን። ያ ደግሜም ብፈጠር ጥቁር መሆን ነው የምፈልገው እያለ እኮ ነው። በጣም ያኮራል። ሳሚ ሌላኛው መልኬ። በነገራችን ላይ ሳሚ ሙሉ ቪዲዮውን አየሁት። ኢትዮጵያን ዞረህ ነው የሰራኸው። ምን ያህል ጊዜ ፈጀ? ምክንያቱም ደቡብ ሄደሃል፣ ሰሜን ሄደሃል፣ ምዕራብ ሄደሃል፣ መሀለኛው ያረገጥከው ኢትዮጵያ ክልል የለም እና ምን ያህል ጊዜ? ይሄ የቪዲዮ ቀረጻው ለቀረጻ ከወጣ 9 ወር 10 ወር ፈጅቶብናል። 7ቱ ጋር ለማዳረስ ማለት ያው ባክ ቱ ባክ ነበር እንትን ያደረግነው። አንድ ሀገር ስንሄድ ከ8 እስከ 10 ቀን እንቆያለን። ክሩ ደግሞ ከዚህም እዛም እናዋቅራለን። ከዚህ የምንወስዳቸው ካለው ግን በመደበኛነት 4 ነው የምንዞረው። እኔ ያለው ዳይሬክተሩ አለ፣ ሮሚዮ እና ታርዛን ሆነን ነው የምንዞረው። ዋው! ስለዚህ ይሄን ሁሉ ወራት አሪፍ ነገር ለመስራት ደክማችኋል። በጣም እንዲያውም መጀመሪያ ኢኒሻል ፕላናችን 8 ቪዲዮ ለመስራት ነው። አዲስ አበባንም አንድ ላይ አዲስ አበባ ለሚለው ሙዚቃ ደግሞ አዲስ አበባ እዚሁ የራሳችን ከተማ በሚል ልንሰራ ነበርና ያው ስንወጣ አዲስ አበባ ያው ከተማችን ስለሆነ መጨረሻ ላይ እንሰራለን አልኳቸው ማለት ነው። እሺ በኋላ መጨረሻ ላይ ዞረን ምን ብለን የአዲስ አበባው ላይ ኑ በሉ ቦታዎችን ስካውት እናርግ ምናምን ብያቸው ይዣቸው ወጣሁ ማለት ነው። ስንወጣ ተዳክመዋል። በጣም ኤነርጂው በቃ ተዳክመዋል። ይሄ በዚህ ፎቅ አድርገን በዚህ እንትን ድሮኑን ስናበር ስላቸው ደክሟቸዋል ነው። በጣም ብዙ ስራ ነው የሰራ ነው። ስለዚህ አይገስ ኤነርጂውን ቼክ አርኩና ግድ የላችሁም ይሄ ነገር ሌላ ሰበብ ሰጠውና እናስተላልፈውና በደንብ እንስራው አልኳቸው። ግን በኋላ ተነሳስተው ነበር አረ ግድ የለም ምናምን ሲሉ ያይ ኢነርጂው ትክክለኛ መሆን አለበት እና ያደክማልም ደግሞ በአጭርም ጊዜ ነው። በአንድ አመት ውስጥ ኢትዮጵያን መዞር ደግሞ ከስራ ጋር እያደረጉ ምናምን ይከብዳል በጣም። እያየው ነበር ቪዲዮ። ምክንያቱም ትግራይ ሄዳችሁ፣ ጎንደር ሄዳችሁ፣ ኦሮሚያ የተለያዩ ቦታዎች ላይ ጉራጌ ሀገር አዲስ በቃ አይታችሁታል። በጣም ደረጃውን የጠበቀ ስራ ነው። እኔ ጥሩ ነገር ስለሆነ እንድታዩት የምጋብዛችሁ ማያሳፍርና የሚያኮራ ስራ ስለሆነ ነው። ሌላኛው መልኬ እውነቱን ለመናገር ትችላለህ። ግን እኮ ይሄን የመሰለ ደረጃውን የጠበቀ ስራ ሲሰራ ብዙ ፈተና አለው። በጣም አለው። አዎ በየአካባቢው መኪና ተበላሽቶ በክሬን ላይ ተጨነህ ከሆነ አካባቢ ወደ አዲስ አበባ መጣሃል? ከሐረር እዛ ሐረር ድሬዳዋ ሄደን ከዛ ቀረጻውን አድርገን ምን ብለን ስንመለስ ነው እሱ ያጋጠመን ማለት ነው። ቼክ ኢንጂን ሲያበራ እሺ ያው ሪስኩን መውሰድ ትፈራይልና
ይሄ ነገር አለና የሚሻል ቦታ መረጥን። ያው ኦን ዘ ዌይ ፈለግንና አቆማችሁት? አዎ አንድ ዛፍ የሚከልል እንደ በፈር የሚያደርገው ጎጆ ቤት አየን። እሺ ከዛ ዛፉን ተከልለን አቆምንና ያው እዚህ ትንሽ ለመቆየት ፈልገናል ምናምን አልናቸው። እነሱ ደግሞ ይሄ ጅባ አለ አይደለ ሰሌን ምናምን አወጡልን። እሱ በቃ እንድተኙ በቃ እዚህ ቁጭ በሉ አሉን። እዛ ከዛ ምግብ ማዘዝን ምናምን ሁሉን ነገር አመጡልን። እኛ እንጠብቃችኋለን አሉን። ደስ ይለናል አለን። ክሬን አስደወልን ማለት ነው። እና ክሬኑ ከአዲስ አበባ ነው የሚመጣው። አክቹሊ ያው መጀመሪያ ከናዝሬት ነው የሚመጣው ብሎናል እንዳንሰላችበት። እሱ ግን ያው ከአዲስ አበባ ነው የተነሳው። ሌሊቱ ሙሉ እዛው አሳለፍን ማለት ነው። ከዛ በኋላ ነው ደቤሶ የሚባል ሀገር ነው አክቹሊ እኛ ልክ ወደ ደቤሶ ልንገባ ስንል ነው የተበላሹ። ከዛ መጣ ሌሊት 10 ሰዓት መደዋውሉ ራሱ ነው ቦታ ማሳየቱ ምናምን። by the time የመኪናችን ባትሪ ምናምን ሞተዋል። የመኪናውን ባትሪ ሞተ። እሺ እና እንትኑም ወርዶ ነበር መስታወቱም ወርዷል። እና ያው ቅዝቃዜውም አለ ምናምን ያለውን ግን ከድሬዳዋ ብዙ ሺቲ ገዝተን ነበረ ሚለበስ። እሱን ለባበስን። በኋላ መኪናውን ጫነንና ያው እኛም ደግሞ መኪናው ላይ መጫን ነበረብን። የክሬኑ መኪናውን ጫነ፣ እናንተ መኪና ውስጥ ገባችሁ። እንደዛ ራሱ አይቻልም። ግን በየኬላው ያው እኛ እንደዚህ ቪዲዮ ለመስራት እንዲህ ነው ምናምን እንላቸዋለን። ያው እየሳቁ ምናምን ያሳልፉናል። ውስጥ ደግሞ በቃ እንደ እንትኑን ያው ንፋስ ምናምን ወጣጠር ነው ይሄ ሺቲውን አምጥተን ባትሪው ስለሞተ መስታወቱን መዝጋት አልቻላችሁ። ስለማንችል ንፋስ ምናምን ስላለው ሺቲውን ወጣጥረን እንደዛ ተገባ አዲስ አበባ። እዛው ወደ 300 ኪሎ ሜትሩን በዛ ገባን ማለት ነው። ወደ 8 ሰዓት ምናምን ኧረ እንኳን ሰላም ገባ በሉት። ሰውዬ በጣም ይሄ ሮሚዮ ይባላል። ናውል ነው ዋናው ስሙ። ሮሚዮ ያልኩት ያው በየአካባቢው ያማልላልም ይማልላል። ሮሚዮ ነገር ነው። ሮሚዮ ጁሊየትን ያገኛል በየቦታው ያገኛል። ታርዛን ያልኩት ብዙ ፍራፍሬ ይበላ ነበር አንደኛው ክሩዋችን። በነገራችን ላይ ሳሚዳን ስም አወጣጡን አያችሁ? ታርዛን የተባለ ክሩ አለውና ፍራፍሬ በጣም በጣም ፍራፍሬ የሆነ ላጥ ያደርግና ፓፓያ ነው። ከዛ በቃ እሱን ታርዛን አልኩት እና እሱ ያቡ ነው ስሙ። ዳይሬክተራችን ደግሞ ሃናይል ይባላል። እና አራታችንን ሁሉንም የዞር ነው ማለት ነው። ከዚህ ደረጃውን ከጠበቀ ስራ ጀርባ እንዲህ አይነት ደግሞ ደረጃውን የጠበቀ ስቃይ ነበርና ይህን ስራ አይታችሁ ስትደሰቱ እንዲህ አይነት መከራም አልፏልና አድናቆት ይገባዋል ሳሚዳን። በነገራችን ላይ ሳሚ በተለይ ሶሻል ሚዲያ ላይ የተለያዩ አስተያየቶች ሲሰጡት ለዛ አስተያየት መልስ በመስጠት ይታወቃል። እና ፈን የሆኑትን እስኪ አንድ ሁለቱን ልጋብዛችሁ። ምን አለ አድናቂህ፣ ይቅርታ ግን ከበሩ ጋር ተመሳሰልክብኝ አለ። ይመስለኛል ጥቁር በር አጠገብ ነበር የቆምከው። ከዛ ከስራ አንተ ገባህና አንተ ገና ሚስትህን ከሰራተኛ ጋር ታመሳስላለህ። እስኪ ሌላ በእናት ይጥመኛል የሳሚዳን መልስ። የዚህን ሰውዬ ፊት ግን እንደ ማይክል እናስቀይርለት ሁሌ ሌላኛው መልኬ ያኔ ሲዞር ብዙ ጊዜ ሌላኛው መልኬ እያልኩ ነው የምትዞረው። እንደ ማይክል ጃክሰን እናስቀይርልህ ወይ ሲል ያንተ መልስ ጃዬ በጸሎት ያለውን ኑሮህን ሳትቀይር እዚህ ተተተላለህ። ይሄ ለፎርፋን ነው በሲሪየስ እንዳትይዙት ዝም ብሎ ያው ይመስለኛል። እንግዲህ ውሃ ውስጥ ተዘብዝፈህ ፎቶ ላክና ፎቶ አትላንቲክ እዛ አትላንቲክ ኦሽን ነው ሄደን ነው። አትላንቲክ ኦሽን ነው ውሃ ውስጥ ነው ያለው። ውሃ ውስጥ ነው ገንዳ ውስጥ ያው ነጭ እንትን መዝናናት ይችላል ይወድበታል። ይሄን ፎቶ ፖስተ ሳሚዳን እና ከስራ አንዱ አስተያየት ሰጪ ገባ አይደለም በውሃ በኦሞ ቢዘፈዘፍ ሳሚዳን አይቀላም አለ። እኔ ቆይ መች መቅላት ፈልጋለሁ አልኩኝ ነው። ያንተ መልስ ነው። በበረኪና እያጠቡህ ምን ታረግ ቱታ የሆንክ ልጅ። ይሄ ነገር ይቅር። እኔ እንዲህ ማለቴን አላስታውስም። በበረኪና እያጠቡህ ምን ታረግ ቱታ የሆንክ ልጅ። ቱታ ኖርማሊ ቱታ
በጣም ዘይት ስለሚበዛው እንዴ ቅዳሜና እሁድ የሚያጥቡ አሉ። እሁድ ለምሳሌ this real talk እና ለምሳሌ ጋራጅ የሚሰሩ ልጆች አሁን ጋራጅ እንግዲህ ቀዝቅዛ አላውቅም። ያኔ ግኛ ቄራ ስናድግ ብዙ ጋራጆች አሉ። እና ቅዳሜ ላይ ቱታ የሚሰበስቡ እናቶች አሉ። ይመጡና ቱታ ሰብስበው በሁለት ብር ያንን ያጥባሉ። ሲያጥቡት በአጃክስ እና በበረኪና ተዘፍዝፎ ረጅም ሰዓት ያ ነገር ዘይቱ እስከሚወጣ ድረስ እና እንትን ብለው ሰኞ ደግሞ አጣጥፈው ይሰጡና ያችን ገንዘብ ያገኛሉ። እና ከዛ ካለኝ ካስተዋልኩት ነገር ነው ልጅ ቱታ ያልኩት። ቱታ የሆንክ ልጅ ለነገሩ ቱታ ማለት ልጁ ራሱ አንተን የሚያበሽቅህ ካንተ የብሽሽቅ ምላሽ ፈልጎ ነው። አብዛኞቹማ ያው ሁሉም ማለት በሚቻል ሁኔታ ያው እንድመልስላቸው በሚል ነው እንጂ በሌላ ነገር እኮ አይደለም። እና በዛውም ደግሞ የኔን ስራ ለመመልከት ምናምን ነው። ደሞም ያው ከሚከተሉኝ ሰዎች ጋር ማውራቱ ክፋት የለውም። ፕላስ እኔ ምንም ያጨናንቀኝ ነገር የለም። እኔ ከሰው ጋር ለማውራት ምናምን I'm very confident ምንም እንትን የሚያደርገኝ ነገር የለም። ያ ሰው ለሚሰጠኝ ሐሳብና እንትን መብቱ ነው። ግን ደግሞ ያው ምላሽም አለው አንዳንዴ ሁል ጊዜ አንድ ሰው ማወቅ ያለበት ያው ተመልካቾች ማንም ያው የሚታወቅ ነገር ነው። ኦፍ ኮርስ ሁል ጊዜ ሐሳብ ሰጪ ብቻ አይደለም፣ ሐሳብም ደግሞ በሌሎች ሰዎች ይሰጣል። ስለዚህ ያንንም መዘጋጀት አለብን። አንዳንዶች ሳይዘጋጁም ዘው ብለው የሚገቡ አሉ እና የሚደናበሩ አሉ። በነገራችን ላይ በእናንተ ኮሜንቶች በጣም ብዙ የሚሰቃዩ የሀገራችሁ ታላላቅ ሰዎች አሉ እና ኮሜንት እኔ ማንበብ አልፈልግም ቀኔን በጠበጡት ምናምን የሚሉ አሉ። እናንተ ዛጋ የምትጽፏት ነገር የሆነ ሰው ህይወት ሊረብሽ ይችላል፣ ቀኑን ሊያበላሽ ይችላል። እና እሱም አለ ልልህ ነው። ወል ከሳሚዳን ጋር እንኳን ያው መላፋት ነው የሚሆነው እንጂ ምንም በሰው ኮሜንት ቀንህ ተበላሽቶ አያውቅም። እኛ በመተራረብ ነው ያደግነው ልጆች ሆነን ምናምን እና እንደዛ ነው ማየው። ማንም ሰው ሐሳብ ሲያመጣ በቃ ያስቀኛል። እኔ ራሱ ግን ቁም ነገሮች ላይም ደግሞ እንደ ቁም ነገር እንዲያዝ እፈልጋለሁ። እዛዛ ላይ መቀለድ አልፈልግም። ስለዚህ ሳሚዳን በፔጁ መሰዳደብ አይደለም የያዘው፣ መተራረብ ነው። ኦልሞስት ሳቅ መፍጠር ነው። በዛው ደግሞ ቤተሰባዊነት ማምጣት ነው። ብዙ ልጆች ያለው አሁን በዛ ውስጥ እያወቅኩኝ መጣሁኝ። አሁን በፊት ያለው ግንኙነት አርቲስቱ ወይ የሚታወቀው ሰውዬ ከላይ ይሆናል፣ የሆነ ሐሳብ ይሰጣል፣ ከታች ለሚመጣ ሐሳብ እሱ አይገባም ያ ነገር እና ያ የተለመደ ሆኖ መጥቷል ለረጅም ጊዜ። እና አንዳንዶቹ በዛ ጥላ ውስጥ ስላሉ ምን ይላሉ፣ ለምንድን ነው ታች ወርደ ከኛ ጋር የምትነጋገረው ምናምን ይላሉ። እና እንግዲህ አንድ ሰው ኢግኖር ስታደርገው ነው ማለት ነው እንዳከብር የሚያከብርህ ምናምን የሚል አለ። አሁን ግን የዚህ ዘመን እንደዛ አይደለም። ሁሉም ሰው የየራሱ ሚዲያ እጁ ላይ ይዟል። ስለዚህ አንተን አይጠብቅህም ነው እና ከሁሉም ጋር መነጋገሩ አይከፋም። ደግሞ ስራዎችህንም ምናምን እነሱ ናቸው አክብረው ለሌሎቹ የሚያደርሱት ምናምን። እኔ ከዛ አንጻር ነው ከማክበር አንጻር ነው ማየው። አንዳንዶቹ ታች ወርደኛ ጋር ስትነጋገር ምናምን ይላል። እንደዚህ አይነቱን ከቢሮዬ ውጣ ነው ብለው ፌስቡክህን አንተ የምታየው እንደ ቢሮ ነው። እና ሰው አክብረህ ማውራት አለብህ። አዘይ እንደው ዘዴያ ሁላችንም ሟች ስለሆነ ነው ብዙ የሚያጨናንቅ ነገር አይደለም ለኔ። አንዳንዴም ደግሞ ላይቭ ባለፈው ሞክሬዋለሁ እና ላይቭ ገብቼ ለካ ፌስቡክ ላይቭ ስትገባ ሰዎችን ያስገባላል በቪዲዮ። እሺ ደስ አለኝ። እንደዛ ደግሞ አስገብቼ የሌለ በቃ ብዙ ታሪክ ያወሩሃል እና ደስ ይላል ከዛ ስታወራቸው። እና ያ እንትን ነው የማክበር ነገር ነው እንጂ ያኛው ቀላል ነው። የሆነ ሐሳብ ሰጥተህ ከዛ ዞር ማለቱ ቀላል፣ እንደዛ ይቻላል። የሳሚዳን ወዳጆች እንዴት አገኛችሁት? ብላሹን ጥሩ ነው። አብረን ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ። ብርሃን ባንክ
እንደ ስማችን ብርሃን ነው ስራችን። ታግሩና ላንተ መጣችሁ እስቲ እናታችሁ ታውራው ወይኔ አይ ማይ ካርዳለቅ የኔ ካርዱ ሞልቼልሻለሁ። ምን ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ። እያየሁ ነው አሁን። ምክንያቱም ይሄ ሌላኛው መልኬ አንዳንዶች ምን አሉ፣ የሙዚቃ ክሊፑ ቪዲዮ የተሰራበት በጀት ቆንጆ መኪና ይገዛል። እውነት ነው። አንድ ኤሌክትሪክ መኪና አያጣም። ያ ኖ ጥሩ መኪና ይገዛል። ይገዛ ነበር። ያው ኦልሬዲ ኢትስ ጎን ራይት። አሁንም ስቲል የምከፍላቸው ቢሎች አሉ ከዚህ ፕሮጀክት ጋር በተያያዙ ራይት። ግን ያ ምን መሰለ የኔ ፍላጎት በጣም ከፍ ብሎ ነበረ። አሁን ነገሮች ሙዚቃ የምታረግበት ነገር በጣም እየቀለለ ነው። አሁን ብዙ ሳታወጣ ለምሳሌ ኤአይ ቱሎችን ብትጠቀም እንትን አድርገው። እኔ ደግሞ የገነባሁት ስቱዲዮ አለ ሩፍታፕ፣ እንግዲህ ታዩታላችሁ። እዛ አድርጌ ምናምን ቀለል አድርጌ መስራት ትችል ነበር። መስራት እችላለሁ። ብዙም ወጪውን አሳንሰህ ወጪውን ከወጪ አንፃር ካሰብከው በጣም አሳንሰ ማድረግ ትፈልጋለህ። ይሄኛው ግን በጣም የኔ በቃ የምፈልገው አይነት ፕሮጀክት ነበር። በኔ ሙዚቃ ታሪክ ውስጥ በኋላ ላይ በትልቅም ይሁን በትንሽ ሲመዘገብ ሳሚዳን ይሄን አድርጎ ነበረ ተብሎ አትሊስት ለአንድ ጄኔሬሽን ከተላለፈ፣ ለሁለትማ ከሆነ ሰየው፣ ለአንድ እንኳን ቢተላለፍ ይሄን አድርጎ ነበር ይባላል። ሌላኛው መልክ ፕሮጀክትን ስሰራ የተወሰኑ ምክንያቶች አሉ። ምክንያቱ ምንድነው? አንደኛው እኔ እዚህ የአዲስ አበባ ልጅ ስለሆንኩ እዚህ ተወልጄ ያደግኩ ስለሆነ ብዙ ማህበረሰብ ነው ያሳደገኝ። ስለዚህ እኛ አሁን በሸምሱ በሱቅ እኛ ጋር ሪሊ ሸምሱና ጊፍቲ የሚባሉ ተከራይተው ስለነበረ ነው። እና እነሱ አንድ ቀን እንዲያውም ሰርግ አድርገው እኛ ልጆች ነን በነገታው ኑ ምግብ ብሉ ተብለን እነሱ ጋር ሰለቀጥን ማለት ነው። እሺ በልተን ብቻ ወደ ቤት ስንሄድ ለካ ይሄ ያው የሃይማኖት ነገር የሙስሊም የክርስቲያን ምናምን በፊት በጣም ጠንከር ያለ ነገር ነበር መሰለኝ። ያው ስጋ በላህ ምናምን እሺ ያናቅም ይው ምናምን ተብለን ብዙ ይሄ እንዴት ይሄን ነገር ተብሎ ጸበል ሲደፋብን ምናምን አስታውሳለሁ ነው። ግን እኔ አሁን ያ ይሄ እንግዲህ የዛን ጊዜ የነበረ ሐሳብ ሊሆን ይችላል የምግብ ምናምን። ግን እኔ ምን እንትናችንን ነው የምነግርህ፣ በጣም ቅርብ ነን። አሁን ሸምሱኔ ላይ ያሳደረው እንትን አለ ነው ማለት ሱቆ ሸምሱ አለ። አዎ ለምሳሌ ትዬ ክብራ ደግሞ የሚባሉ እሳቸውም እኛ ጋር ተከራይተው የሚኖሩ ግን ትልቅ ኑሮ የኖሩ ናቸው። እሺ እንደዚህ አሳድገውናል። አቶ ገመቹ የሚባሉ ሰዎች አቶ ወርቁ የሚባሉ እንደ አባቴም ደግሞ ማያቸው የጓደኛዬ እንደዚህ ሰዎች በየአካባቢው እኔ ላይ ብዙ ተጽዕኖ አሳድገውኛል፣ ለዚህ አድርሰውኛል ነው። ሶ የነዚህን ሰዎች ሩቱን ደግሞ ሄጄ ከኔ ጋር ማገናኘት አለብኝ የሚለው አንደኛው ምክንያት ነው። ሁለተኛው እኔ የምታወቀው በሬጌ በአፍሮቢት በምናምን ነው አሁን ላይ። ስለዚህ ሌላም ደግሞ ሳይድ አለኝ። ሌላ ኮምፈርት ዞኔም ደግሞ ወጣ ብዬ ሌላ ቻሌንጅን መቀላቀል አለብኝ። ይህንንም እኮ ማድረግ እችላለሁ የሚለውን እና እነዚህ ዘፈኖች አሁን እነሙና አያ ጎንደሬ ምናምን በደንብ ያሳዩልኛል። እነዚህ ሬጌ ዘፋኝ አይቀልጽም ምናምን የሚለውን ሳሚዳን እዛ ፍሬም ውስጥ እንዳልሆነ እና በደንብ ደግሞ በእንደዚህ ሁኔታም ደግሞ ድምጼ እንደሚሰራ ደግሞ ይህንንም ቻሌንጅ እንደምቀበል ያሳያል ማለት ነው። ዋው። ሶስተኛ እኛ እንደምታውቁት ያው በብሔር ነው የምንታቀፈው አይደል? እንደ ግለሰብ ሳይሆን በአንድ ብሔር ውስጥ ሆነን ነው ተጠርተን መብታችንም ምናችንም የሚከበረው። ግን አንዳንዴ እሱም ያስጨንቀኛል፣ ይቸግረኛል ነው። አንዳንዴ ብሔርህ ምንድነው ሲባል ለከተማ ልጅ ትንሽ ያስቸግረዋል። እንዳልኳችሁ የሁሉም ብሔር ውጤት ነን። ስለዚህ እኔ ብሔሬ ይሄ ሁሉም ተጽዕኖ ስላለው በዚህ ውስጥ መታወቅ እፈልጋለሁ። ኦፍ ኮርስ ከፋሚሊዎቼ የመጣ የምጠራበት ይኖራል። ግን በአክቹዋል ደግሞ በህይወቴ ውስጥ ግን የነዚህ ሁሉ ደግሞ ብሔሮች ተጽዕኖ ስላለ ያንንም ደግሞ እኔ በዚህ ነገር እንደማልስማማና በዚህ ግን እንደምገለጽ ለማድረግ ነው። ስለዚህ ብሔሩ ሳሚዳን
አንድ ኢትዮጵያ ነው ሊባል ይችላል በስነ ስርዓት እንደ አንድ ለአንድ ሚክስል ነው። ያንንም ግን አከብራለሁ። ለምሳሌ አንድ ሰው ከትግራይ ከሆነ የግድ ብሔርን ሚክስ አድርገው ልለው አልችልም። ያ ሰው ከዛን ያደገው ያንን ባህላዊ አድጎ አብሮ አውቆ በደንብ በዛ ውስጥ ራሱን መግለጽ አለበት። ከዛ ከሌሎች ጋር ደግሞ ሲገናኝ የነሱንም ደግሞ ኤክስፒሪየንስ እያደረገ የራሱንም እየሰጠ ያ ህብረ ብሔር የሚባለው ነገር እሱ ነው። የተለያየ ቀለም ግን የኛን ነው። እኔ አሁን የአዲስ አበባ ሜትሮፖሊታን የሚባለው ግን ያስቸግራል። እኔ ከዚህ ነኝ ለማለት ከቤተሰቦች ብቻ በወሰድከው ትንሽ ሱሱ ያስቸግራል እና ለዛ ነው። ሌላ አራተኛ እንደ ምክንያት ብዙ ጊዜ የተለያየ ቦታ ሄደን ኮንሰርት ስንሰራ አሁን ለምሳሌ ጎንደር ኮንሰርት ማድረግ ያለው እዛ ባደርግ በመሃል ዳኘዋለን ምናምን አድርገን ነው እንትን ያደርጉ መቀለም ስንሄድ ጅማም ስንሄድ አሁን ድሬዳዋም ስንሄድ ነፍሱን ይማረው ጋሻ ሊቢራ ምናምን አድርገን ነው። ለምን ያንን ጋፕ ከማህበረሰቡ ጋር ያለው እንትን ለማለት ማለት ነው። የዛን ማህበረሰቡን ደግሞ የሚመስል ጅማም ስናረቅ ቀመር የሱፍን ምናምን ተደርጎ ነው። እኔ ቀጥታ ህዝቤን እንዴት ነው በሙዚቃ ማውራው የሚለው ነው ዋናው መሰረታዊ ነጥብ። ስለዚህ እሱንም አስበዋለሁ ሁሌ ስሰራ እንደው መች ነው አያ ጎንደር እያልኩ ለጎንደሩ ማህበረሰብ እንደው በደንብ ማጫውተው በራሴ ሙዚቃ። ወሎ ሲሄድ ደግሞ ሙና እያልኩኝ፣ ትግራይ ሲሄድ ጻዳዬ እያልኩኝ፣ ለጉራጌው ማህበረሰብ ደጌ እያልኩኝ፣ ለአርባ ምንጩ ለምኑ ደግሞ ሲሄድ እዛ ደግሞ ታማው በሚለው ደግሞ እንዴት ነው አዋሳ ሲዳማ እያልኩኝ ያን ኮኔክሽን እፈልገዋለሁኝ እና ይሄኛው አልበም ያንንም ደግሞ ጥያቄ እኔ ውስጥ ያለውን ጥያቄም ደግሞ የሚመልስልኝ ነው እና በዚህ ደረጃ በነገራችን ላይ ሌላኛው መልኬ አሁን ላይ ራይት ነው አሁን ላይ ያለችዋን ኢትዮጵያ ለማየት አንድ ሰው ከፈለገ ሌላኛው መልኬና አንዳል ሰባቱን ቪዲዮዎች ካየ አሁን ላይ ያለችዋ ኢትዮጵያ እሷ ነች። እንደ አምስተኛ ምክንያት አጥሮች አሉ ነው። ምንድነው አንድ ቦታ እንዲህ ናቸው እኮ ምናን የሚል አሁን ስንሄድም የተወሰነ አጥሮች እናያለን። እኛም አሁን አክቹዋሊ ኤክስፒሪየንስ ያደረግነው እና ይሄኛው ማህበረሰብ ስለዛኛው ማህበረሰብ በሆነ ሰዎች የተነገረውን ይዝና እነሱ ጋር እኮ እንደዚህ አይነት ነገር አለ ብሎ ፍራቻ ምንም ታያለ እና ትንሽ አጥሮች አሉ የተወሰኑ በቋንቋም በምንም ተደርጎ እና ያንንም ለማለዘብ ሳሚዳን እንደ አንድ የከተማ ልጅ ይሁላ ጄኒውሊ ሄዶ ፍቅር ካገኘ ማንም ሰው ሄዶ ይሄን ሁሉ ፍቅር የማግኘት መብት አለው ያገኙአልም ደግሞ። ስለዚህ እኔ አሁን ይደውሉልኛል ሳሚ አንድ ጓደኛዬ የቤስ ፕሌየር ነው እና ውብ ዓለሜ የሚለው ሙዚቃ ላይ አልሆንሽም የሚለው ሙዚቃ ላይ ተጫውቷል ቤዝ እዛ አሜሪካ ቀድቼዋለሁ። እሺ እና ደወለልኝና ባለፈው በጣም ደስ ብሎኛል አም ኦነርድ አለ እዚህ ፕሮጀክት ውስጥ በመሳተፌ። እሱ ከቤተሰቦቹ ከጎንደር ናቸው አንተ ነህ ይባላል እና ግን እኔ ከቪዲዮ አይቼ ሐረር እና ድሬዳዋ እና ኦሮሚያ ወንጪን መሄድ ፈልጋለሁ አለኝ። ዋው አሁን ሲመጣ እነዚህን ደግሞ ይጨምራል ማለት ነው። ሌሎቹም እንደዚህ እንዲህ በጣም ነው የሚያምረው ይሄ እንዴት ሄድክ እዚህ ምናምን ይላሉ። የተነገረው ነገር አንዳንዴ እኔ ችግር የለም እያልኩኝ አይደለም፣ ችግሩ እንዳለ ሆኖ ግን ስቲል የሚያራምዱ ነገሮች የሚያስጌዱ ነገሮች አሉን እና አጥሩንም ደግሞ ትንሽ ለማለዘብ ነው እላለሁ። እነዚህ ምክንያቶች ናቸው። በጣም ደስ ይላል። ሌላኛው መልኬ እንግዲህ ኢትዮጵያን አንድ የሚያደርግ ልዩነታችንን ሳይሆን አንድነታችንን የሚሰብክ ያለን የጋራ የሆኑ ደስ የሚሉ ባህል ሃይማኖት እንዳለንና የመጣነው በዛ ውስጥ ስለሆነ እኮ ነው። በዛ ነው የመጣነው። አዎ የመጣነው አሁን ቅድም እንዳልከው ነው። አንዱ ካንዱ ጋር እየተሳሰበ እየተገባባ አንዱ አንዱን እየደገፈው ነው እና እውነቱን ለመናገር ሌላኛው መልኬኔ ሳይ ቅድም ያልከው ስሜት ነው የመጣብኝ። በቃ ኢትዮጵያን በከፈታችሁት ዩቲዩብ እየዞራችሁ በደንብ ማየት ማለት ነው። ባህላዊ ጭፈራዋ፣ አለባበሷ፣ ቋንቋው፣ ዘፈኑ ሁሉም ነገር ያለበት በጣም በብዙ ድካም የተሰራ ደረጃው ከፍ ያለ አልበም ነው። ሳሚዳን ይሄን አልበም ስለሰጠን አመስግኑት በእናታችሁ። በጣም ይችላል። በጣም አሪፍ የትውልድ ከተማንም አየዋት ነው ሐረር። እንዴት ነው ሐረር? የዛሬ 10 ዓመት እኔ ከ10 ዓመትም ከፍል ይችላል ድሬዳዋ ኖር ያለው በኮንስትራክሽን ኢንጂነር እዛ ሳቢያን ያለው ዩኒቨርሲቲ እዛ በኢንጂነርነት አገልግያለሁ ለ1 ዓመት
እና በዛ ያው ሐረርን አውቃታለሁ። ሐረር ጅግጅጋ ምናምን ያው መሄድ የተለመደ ነው። እዛ ድሬዳዋ ነው ቤዝ ያደረግነው እና ያኔ ድሬዳዋ በውበትም በምንም ትንሽ ከሐረር ከፍትል ነበረ። ሐረር ቆንጆ ነች፣ ግን ይሄ አሁን ሐረር በሪ ላይ ምናምን ገበያ ያው እንትን ነበረ እና የውሃም ችግር ነበረ ያኔ ምናምን። በአሁኑ ሲሄድ ግን በጣም ነው ያስገረመችኝ። ሐረር በጣም ቆንጆ ሆናለች። ለቱሪዝም በጣም የምትመች ሆናለች። ሁሉ ነገሩ አምሯል። ጽድትድት ብላ ቆንጆ ሆናለች። ድሬዳዋ ደግሞ ኦልሞስት እሷም እየተሰራች ነው፣ እየተገነባች ነው። ጥሩ ነገር አለ። ያው ድሬዳዋ ሁሌ አንድ ሰው መጀመሪያ ሲያት በቃ ለሃኒሙን እንደምትመኟት አይነት ከተማ ነች እና ሰዎቹም በጣም ዌልካሚንግ ናቸው። ያው የፍቅር ከተማ ነው። ድሬዳዋ ሞቅ ያለ ነው። ሐረር ደግሞ በአሁኑ በጣም ውበት አላት። ድጋሚ ለኮንሰርት ሄድኩባት ከቀረጻውም በኋላ ሐረር እኔም እዛ ሄድኩኝ ማለት ነው። ድሬዳዋ ነበር ኮንሰርቱ አድርገን ድጋሚ ሐረርን ግን ማየት ስላለባቸው ጓደኞቼን ፋሚሊ ምናምን ሰብስቤ ድጋሚ እዛ ሄድኩኝ ሐረር እና አርተር ራምቦ ሙዚየም ውስጥ ገስት ሃውስ አላቸው። ጀጎል እዛ ከላይ ሆነ ቁጭ ብለህ ሐረርን ስታያት በቃ የሃይማኖት መቸቻ የሰላም ከተማ ነው የምትባለው። እዚህ ጋር ከመድኃኔዓለም የሚመጣው ከመስጊዶቹ የሚመጣው ድምፅ እየሰማህ ቁጭ ብለህ ስታያት በጣም እዛ ዘፈኑ ላይ ፍቅር ሰው ሆኖ ተራመደ ሐረር ላይ የምለው ነገር አለ። ትክክለኛ ነገሩን ታያለ። እዛ ፍቅር ሰው ሆኖ ሲራመድ ታያለ። ያው እንግዲህ በተሰጠኝ ስልጣን መሰረት የሐረር አምባሳደር ሳሚዳን ተሹሟል። አምባሳደር እዚህ እንኳን ዊሳም ቢሾም ነው የሚሻለው። ዊሳም የኢሳን ልጅ እሱ ቪዲዮንም ስንቀርጽ መጥቶ ነበር። እነሱ በቃ ኢሳንና ዊሳም ስለ ሐረር በቃ ጠበቃ ናቸው ማለት ትችላለህ። ትልቅ አምባሳደርና ዊሳም ጭራሽ ቪዲዮ ሲቀረጽ መጥቶ ነበር። የዘፈንን ነገር ካነሳህ አንድ የተናገርካት አንድ ያልካት ነገር ውስጥ የቀረች ምስጋና እናቅርብለት ለምን ተነፈሰው አየር ለማያስከፍለው ፈጣሪ ሙና ላይ ነው እሱ። የወሎ ላይ ምን ይላል? አንዳንዴ ሰው መቼስ ከአምላኩ ጋር ይጣላል እና መፈጠር ነው እንጂ መፍጠር መቼ ይቀላል ይላል። እና እኛ ተፈጣሪ ነን። እንዴት እንደተፈጠረን አናቅም። ማንም ሰው ወደዚህ ምድር እንዴት መጣህ ብትለው የሚያውቀው ነገር የለም። ይህን ሁሉ ነገር አበጃጅቶ በስትክክል አድርጎ የሰራው ግን አንድ ፈጣሪ አለ። ከዛ እሱ ደግሞ የማይቆጠሩ ነገሮች ሰጥቶናል። አንደኛው ለምሳሌ አየር ነው። አየር በሰው ልጆች ቁጥጥር ውስጥ ገብቶ ቢሆን ብለህ አስበህ ታውቃለህ? አሁን አንተ ብታከፋፍለው እኔ ጨካኝ ነው መሆነው። አየር አታገኝም። እኔ ጋር ከሆነ እንዲች ነው መሰለኝ። እኔ በቃ ላልተሄድ ትላንት ተነፈስክ አይደል እንዴ? ሊቲየም ነው መሰጥ እንዲች አድርጌ እና ያን ሁሉ ነገር ይሁን ሁሉ ጸጋ የሰጠን ስለሆነ ከአምላክ ጋር መጣላት አያስፈልግም። በተሰጠን ማመስገን ያስፈልጋል ይላል የሙና ላይ ያለው። በሳል ስራ ነው በእናታችሁ በጣም ያው እንግዲህ አልበሙ 11 ሙዚቃዎችን ይዟል። 11 ሙዚቃዎች። ደረጃውን የጠበቀ ነው። ብዙ ተለፍቶበታል፣ ብዙ ገንዘብ ወጥቶበታል። እውነቱን ለመናገር በራሱ ዩቲዩብ ቻናል ለቆታል። ሌላኛው መልኬ ብሎታል። ብዙዎች የሚያውቁት ይሄኛው መልክ ነው። ሌላኛው መልክ ማወቅ ከፈለጋችሁ ሳሚዳን ዩቲዩብ ቻናል ላይ ገብታችሁ ሌላኛው መልኩን እዩለት። ግብዣዬ ነው። ሳሚዳን ፈታኝ ሁለት ጥያቄዎች ላቀርብለት አይደል? ፈታኝ። ከዛ በኋላ ደግሞ ተወዳጇ ሄለን ሾው ስላለች ከሷ ጋር በትዳር ጉዳይ ላይ ያጣላል ያጣላም የሚል ትንሽ ጨዋታ ይኖረናል። ሁለቱን ጥያቄዎች እናቀርበው። ድራም ፈልጋለሁ። ሳሚዳን እውነት ውሸት አምሳያ የተሰኘው ሚውዚክ ቪዲዮ ላይ ያለችው ውዷ ባለቤትህ የልጆች እናት ነች? ይሄው ምልህ ብትሆን አልጠላም እኔ። እንደ ይሄንን መመለስ አልችልም። ምክንያቱም ይሄ ፕራይቬት ህይወቴ ነው ገባ እና ፕራይቬት ህይወቴ ደግሞ ያው ሚዲያ ላይ ማውጣው ነገር አይደለም እና ያ እንደዛ ብዬ በዘጋው ነው የሚሻለው። እኔ ሰላማዊ ህይወት ነው ያለኝ ሰይፉ። እና እሷ ነች አይደለችም ቢባል ሰላም ይናጋል? አሜን።
ያንን የመመለስ የኔ እንትን አይደለም። እኔ አይደለም እሱን መመለስ ያለብኝ ያለችው ለምሳሌ እሷ ነኝ ካለች መመለስ ትችላለች። ስለዚህ ጥያቄ መቅረብ ያለበት ለሳሚዳን ሳይሆን ክሊፕ ላይ ላለችዋ ለዛች ለምታምሯ ውብ ሴት ነው። ለምሳሌ ጠፋ የሚለየንም ላይ እኮ አለች እሷው። አይ ሌላ ሰው እሷ አለች ማለት ነው። ስለዚህ ክሊፑ ላይ የምጠቀምባቸው ሴቶች በአጠቃላይ ከኔ ጋር በፍቅር ግንኙነት ሊታሙ አይገባም። ልታረገውና 90 ሚስት ልሰጠኝ ነው እንዴ? እኔ ስለዚህ ስለ ፕራይቬት ላይፍ የምሰጠው ሐሳብ ይገባኛል። ሁላችንም ለእንትን ነው የምንወጣው፣ ለማርኬት ነው የምንወጣው። ሁላችንም ገበያ ላይ ነው ያለነው። ባይዘው በዓለም ላይ ራሳችንን ለመሸጥ ነው የምንወጣው እና አንዳንድ ነገሮች ሰላምን የሚሰጡን ነገሮች እነሱ ለማርኬት ማታወጣቸው አሉ። በቃ ይሄ እነዚህ ለኔ ብቻ ናቸው ብለህ የምትይዛቸው ነገሮች አሉ አይደል? እንደዛ ነውና የኔ የፕራይቬት ላይፍ ኦፍ ኮርስ እኔ ደብቄው አይደለም። በነገራችን ላይ ዶንት ጌት ሚ ሮንግ፣ የኢትዮጵያ ሕዝብ ማወቅ የሚፈልገውን ብቻ ነው ማወቅ የሚፈልገው እንጂ ልወቅ ካለ ቀላል ነው። በነፃነት ነው የምኖረው። ሰፈር ብትሄድ ከልጆች ጋር ኳስ ስጮት ምናምን ልታገኝ ይችላል። ኤኒዌር ብትሄድ ስለኔ ማወቅ እኔ ይሄንን ወቁልኝ ብዬ የሰጧቸውን ብቻ ነው ማወቅ የፈለጉት እንጂ ጎልጉሎ ማግኘት ይቻላል። ማንኛውም አይነት የኔ አኗኗር ገቤን ሁሉ ነገር ገባ። ስለዚህ እነሱ በጣም ርቀት ሄደው ለማወቅ ላልጓጉበት ነገር እኔ የግድ ወቁልኝ ይሄን ነገር ነው እንደዚህ ነው አለባበሴ ምናም ብዬ ማሳወቅ አይተበቅብኝም። እኔ ጠየቅኩት ለምሳሌ አሁን ለምሳሌ ሚውዚክ ቪዲዮ ላይ ገብቼ አስተያየቶችን ሳይ በነገራችን ላይ አምሳያ የሚገርም ስራው ነው። አምሳያን ትወዱታላችሁ ብዬ ተስፋ አደርጋለሁ። ከባለቤቱ እኮ ነች አውቃታለሁ ወይ ስታምር ምናምን ነገር ሳይ ጊዜ ነው እንጂ እኔ መረጃ ይዣለሁ። ያንተ ትክክል ነው ጥያቄው እኮ። እኔ እንደማስታውሰው ለዳይሬክተሩ በስነ ስርዓት ሞዴል እንዳመጣ ነው እኔ ማስታውሰው ማለት ነው። እና የፕራይቬት ላይፍ ያንን ነው እኔ ማየው። ደግሞ ያለኝ አመለካከት ይሄ ነው፣ ሰላም የሚሰጠኝ ነገር ነው በቃ። እና ያን ለእንትን አላወጣውም። አንዳንድ ሰዎች ባይዘዌ ተጎልጉሎብን ነው ምናምን ይላሉ። ያ ውሸት ነው። አሁን ፓፓራዚ ምናምን የምትለው እዛ ገንዘብ ስለሚሰራበት ነው። እዚህ አሁን ያንተን አውጥቶ እንደዚህ ነው የሚኖረው እንደዚህ ነው እንትን የሚያደርገው ምናምን ቢል ኦኬ ብሎ ነው የሚቀረው። የሚያገኘው ገንዘብ የለ ወይ ምንም ህይወቱን አይቀይርበት ምናምን። ያንን ስለሚረዳ ብዙም ኢሹ ስላለው ስላንተ ብዙም አንተ ካልሰጠው በስተቀር ይሄ እንዲህ ነው ካላልክ በስተቀር እኔ አሁን አልበሜን አውጥቻለሁ ካላልኩኝ በስተቀር እኮ ላውጣ አላውጣ ጎልጉሎ ምናምን የት ነው ያገባው ምናምን። ዛሬም እዚህ የምናብራራው ይህንን ነገር ወቁልኝ ማለት ስለፈለኩኝ ነው እንጂ ባልፈልግ እኮ በቃ ላውጣ አላውጣ በኋላ በጊዜ ሂደት ካወቀው አወቀው። እንደዛ ነው ብዙ ነገር። እና ይሄ ደግሞ እኔ የፕራይቬት ላይፌ በጣም የምሳሳለት ነገር ነው። እና ለቅድም አሁን ብዙ መልእክት አይደለ ያነበብ ነው። እንደዚህ አይነት ነገሮች አሁን ለምሳሌ የራስ የምትላቸው ሰዎች ዝግጅት የላቸውም። እኛ አንዴ ለዛ ተፈጥረናል፣ ቆዳችን ጠጥሯል፣ ይታወቃል። ምንም አመለካከት ራሱ መልእክቱ ምኑ ሲልክልን ዳይሬክሽኑ ይገባናል፣ ከምን ስሜት ተነስቶ እንደሆነ ይገባናል ምናምን። እነዚህ ሰዎች ግን በዙሪያችን ያሉ ቤተሰቦቻችን ምናምን ዝግጅት የላቸውም እና ሴንሲቲቭም ናቸው። አንተን አሁን የሆነ ክፉ ነገር ቢናገሩ በአንተ የሚወዱህ ዙሪያ ያሉ ሰዎች በጣም ይጎዳሉ። አንተ ምንም ላይ መስል ይችላል ስለምታውቀው ነገሩ። እነዛ ሰዎች ግን በጣም ይጎዳሉ። ለአንተ ልዩ የሆነ ክብርና ፍቅር ስላላቸው እንደዚህ ነው እንደ እሱ የሚኖረው ብለው ይጨነቃሉ። ስለዚህ እነዛ ሰዎች ዝግጅት የሌላቸውን ሰዎች ከሚዲያው ባራክ ቁጥር በጣም ቆንጆ ይሆናሉ። ሁለተኛ እቤትም ሴሌብሪቲ ውጭም ሴሌብሪቲ መሆን በራሱ አድካሚ ነው። ሴሌብሪቲ ራሱ ይሄ የመታወቅ ነገር በራሱ አሰልቺ ነገር ነው፣ አድካሚ ነው አይደለ? ስትሄድ ስትራመድ ስትበላ ምናምን ልትጨነቅ ነው። እኔ አሁን አብዛኛውን እሱን ነገር አቮይድ እያደረኩኝ ብዙ ነፃነት ለማግኘት ነው እንዲሁም ጥረቴ እንኳን ልጨናነቅበት ገባ። እና እቤት ደግሞ ሲሄድ በቃ ኖርማል ሰው መሆንበት ነገር ነው በቃ ትክክለኛው ሳሚን መሆን። ያንን ከቻልኩ የቤቱና የውጩን እንደውም እኩል ለማድረግ ነው ጥረቴ። ግን ይሄኛው የተወሰነ ይጠይቃል።
ስለዚህ ያጨናንቃል ያንንም ቤት ይዤ መምጣት አልፈልግም ገባህ ከዛ እዚህ ልትቀራረጽ ነው ልትጨናነቅ ነው ከዛ በኋላ ምን ነው ትንሽ መላጣ ነች ይልሃል ገባህ ብዙ ነገር ነው የሚመጣብህ አሁን ኮሜንት ሲደረግ እኔ አርቲስቶች የኔ ጓደኞች ይነግሩኛል ልክ ስታወጣ ስታሳይ ዛጋ ጠቅ ሲያርጉ አንተ ምንም ላይ መስል ይችላል እንዴ እሷ ደግሞ እንዴ ብዙ ሰው አይወደኝም ማለት ነው እንደዚህ የሌላትን ጉድለት እንዲኖራት ልታረግ ነው ቆንጆም ነሽ እኮ በራሱ ጤናማ አይደለም ቆንጆ ነሽ አስሬ ምናም ቢል ጓመትልባ አንተ ላይ ነው ምነው ሰው እየተናገረ ነው አንተ ባትናገረው ምናም ሊመጣ ነው ነው ሰውማ ይላል አንተ አትለኝም እንጂ በኋላ እንድን ይብካካል ህይወትህ የጋራ የነበረው የብዙዎች ይሆናል ያ ደግሞ በራሱ ጤናማ አይመስልኝም እኔ ለገበያ ነው የወጣ ነው የሚሸጠውን ብቻ ነው መሸጥ ያለብን እንጂ ይሄንን እንዳታረጉ ሁላችሁም ሰዎች ስትወጡ ወደ ዓለም ላይ ለገበያ ነው ራሳችሁን ለመሸጥ ነው የምትወጡት ከዛ ነው የሆነ ነገር ሰጣችሁ ነው የሆነ ነገር የምትሸጡትና የማትሸጡትን ነገር አትቀላቅሉ ይያልክ ነው ምላሹ እንዴት ነው ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ መኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሩት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና ሌላው ምናልባት ሳሚዳን ባለፈው ቃለ መጠይቅ ሳረግልህ ከስር እየገቡ ሳሚዳንና ሩጫ ምን እንደሚያገናኙ አላውቅም አንዳንዶች አስተያየት ይሰጣሉ የአድዋው ነው ግን ያለፈ ነገር ነው ቆይቷል አድዋ ላይ ሮጥክ አሜን ያኔ የሆነ ችግር ተፈጠረና ኦፍ ኮርስ ያው አልተዘጋጀም ድንጋይ ምናም ሲመጣው ያው ህይወት ለማዳን ለተወሰነ ሳሚዳን ካልበሙ ጎን ለጎን ሩጫ ይጀምር የሚል አስተያየት ይቻላል አትሌት ነህ እኔ በሁሉም ነገር ማሸነፍ አልፈልግም ይሄ በጣም ሳሚዳን ሌላኛው መልኬን እስኪ ለጊዜው ጋር እናረጋውና በጣም የሚገርም ስራ ነው በነገራችን ላይ በራሱ ዩቲዩብ ቻናል ነው የተለቀቀው መላው ኢትዮጵያን የሚያስተሳስር ደረጃውን የጠበቀ በግጥም በዜማ እንዲሁም በቅንብር ባዘፋፈን በሚውዚክ ቪዲዮ እኔ እንግዲህ በተሰጠኝ ስልጣን 10 ከ10 የሰጠውታል ሳሚዳን እውነት ለምን እስኪ ሞቅ አድርጋችሁ ጋብዟትና ሄለን ትምጣና ያጣላል አያጣላም በሚለው ደግሞ ጨዋታ ትንሽ ፈገግ እንላለን ሄለን መስፍን ወደ መድረኩ ባካችሁ ሞቅ አድርጉላችሁ ተመካክራችሁ ነው መስለው ሁለታችሁ አይ ነው እንዴት ነው ነገሩ ደስ ይላል እሺ አቀባበል በእናታችሁ እንደገና ሳሚዳንና ሄለንዳን ወይ ጉድ እሺ
አይ አለባበሳችሁ ነው። ገባኝ። እሺ ያው በትዳር ያጣላል ብዙ አመት ስላላችሁ ስለኖራችሁ እሳቸው አዎ ቆይ አንዴ ስንት አመት በትዳር? እኔ በትዳር የለኝም። ኦኬ ሶ ግድ የለም እኔ 24 አመት ስላለሁበት 12 እንበል እንካፈለው። 24 አመት ነው ትዳር ያለሽ? አይ የ24 አመት ትዳር አላት። 24 አመት በትዳር ላይ ግን አንድ ላይ ከ27 አመት በላይ ነው። በልጅነቴ ነው በቃ እኔ ሳሚዳን ባለፈው እኔ ትዳር ማላወራበት ነገር ስለሆነ ነው። በምን ችግር የለም። መብቴ የተጠበቀ ነው። እሺ that's right። ስለ ፍቅር የምትዘፍንም ስለሆንክ እንረዳዋለን። አይ ቁም ነገርም ግን ፍቅርም አለበት አይደል አንዳንዴ። so much love እሺ እንቀጥል እስኪ እንግዲህ እነዚህ ጉዳዮች እናንተ ጋር ቢመጡ ያጣላሉ አያጣሉም ነው። ተመልካቾች እናንተ ማሳብ መስጠት ትችላላችሁ። የጋብቻ ቀለበት ሳረግ ጣቴ ላይ አለርጂክ ይሆንብኛል ብሎ ቀለበቱን ባያደርግ ባል ያጣላል አያጣላም? እንዲህ ነገር ነው። በሰያፍ ነገር ነው። አያጣላም። ያጣላል ነው ያልሽው? አዎ አያጣላም። አንዳንዴ ሰያፍ ለምንድን ነው? ለምን መሰለ ሁኔታው ነው። አሁን ለምሳሌ ያ ሰውዬ የቀለበቱን አላረግም ብሎ ብራስሌት ካረገ ግን አይመጣውም። ገባ? ንግድ ላይ ነው ያለው። ችግር አለ። የሆነ ነገር አለ እና የአለርጂኩ ሪሊ ሃፕን ሲያደርግ እሷም ዊትነስ መሆን አለባት። እኔ አሁን ለምሳሌ ኢሪቴት ያደርገኛል ምንም ነገር ማድረግ። ስለዚህ አላረክም እኮ አሁን ሰዓቶች ምናምን አሉኝ እነሱ ማድረግ ምናምን አልችልም እና ኢሪቴት ያደርገኛል። ሶ እንደዚህ አይነት ነገር ከሆነ እሷም በሂደት ስለምታቅ ባታረግ ምንም ችግር የለውም። ግን እዚህ ጋር ውሻ ማሰሪያ የሚያክል እንትን አድርገ እዚህ ጋር ግን ካረክ ስለዚህ ሁኔታው እሱ ነው። አንገት ላይ እኮ ውሻ ማሰሪያ የሚያህል የአፍሪካ አሁን ይሄን ሀብል ይዘህ እዚህ ጋር አላረግም ካልክ ያጣላል። በነገራችን ላይ ሳሚዳን ሳያውቀው ላዩ ላይ እየፈረደ ነው። ኖ እኔ ማስበው ትክክለኛው ነገር ነው። ሄለን እስማሚያለሽ? እኔ እስማማለሁ። አያጣላም። እንዴት ነው እንደ ትዳራችሁ እንደ ማንነታችሁ ይሄ እውነተኛ የሆነ ተማምናችሁ ተከባብራችሁ የምትኖሩበት ትዳር ከሆነ አንገት ላይ በሰንሰለት አድርገው ማለት ይችላል ቀለበት ካልፈለገ ሰው እዚህ ጋር አይደለም። ይሄ ግን የአራዳ ዱርዬነት ምናምን እየፈለገ ለመሸወድ ምናምን ምክንያት እየፈጠረ ምናምን ኒኮ ምናምን እያለ ጨዋታ የሚፈልግ ሰው ላይ ግን ያጣላል። ሚስት በሶሻል ሚዲያ ያለ አግባብ የሆኑ ፎቶዎችን ያው ብትለቅ ጉዳዩ ያጣላል አያጣላም? ሲጀምር ሚስት ሶሻል ሚዲያ ላይ ምን ትሰራለች እንዴ? ሶሻል ሚዲያ አላት አይደል እንዴ? ሄለን እንግዲህ ሳሚዬ እንግዲህ ምን መሰለህ እኔ አም ኦልድ ስታይል ነህ ይገባኛል። ሶሻል ሚዲያ አሁን እንግዲህ ሰፋ ባለመልኩ ስንመለከት ያው እኔ እቸገራለሁ በቃ ዛሬ እንደዚህ ነገ እንደዚህ ያሉ የተነሱ መለጠፍ የሚያስቸግረኝ ነገር ነው። ግን ያው ሚዲያ ላይ ስላለው አንዳንዴ ሼር ማረጋቸው አንዳንድ ነገሮች አሉ። ግን ባሌንም አክብሬ ማለት ነው የልጆች እናት ነኝ። ስለዚህ እሱን ሁሉ ነገር አካተህ ነው የምታደርገው። ግን ሶሻል ሚዲያ ቢዝነስ ይሰራበታል፣ ቁም ነገር ማለት ነው፣ ቤት ይተዳደርበታል። ይሄ መረን የለቀቀ አላስፈላጊ ነገር ባሏን የሚያስደፍር ልጆቿን የምታፍርበት ነገር ከሆነ አልስማማበትም፣ ያጣላል እላለሁ። ያከራክራል ቤት ውስጥ የኔ መቤት ይሄ ነገር ላንቺም ለኔ ጥሩ አይደለም ብሎ ይመክርበታል። ግን ሁሉንም ሻት ማድረግ አንችልም። ሶሻል ሚዲያ is for good። አሁን ሳሚዳን ተስማማ እንዴት ነው ነገሩ? ተስማማለህ? ለምሳሌ እኔ አሁን ሚስት ስትል ከእንትኑ ከእይታ ውጪ ያለች ነው የወሰድኩት። ለምሳሌ ከቢዝነሱም ከእንትኑም ውጪ ከሆነች አክቲቪቲዋ ያንን ሶሻል ሚዲያ የመከታተል ብቻ ነው እንጂ ማድረግ ያለባት ራሷን የምትሸጥበት ነገር መሆን የለበትም። ሁላችንም ቅድም እንዳልኳችሁ እንዳትረሱ፣ ሁላችንም ለገበያ ነው የምንወጣው። ስለዚህ አንተ ኦሬዲ የትዳር ካረክ ገበያን ዘግታል፣ ኦሬዲ ሸምታል የራስህ። ከዛ በኋላ እንዲያርገህ ብትነሳው አቴንሽን ለመሳብ ሌላ አይነት ነገር ካልሆነ በስተቀር ሌላ ትርጉም የለውም። ሄለን እንዳለችው አይ ሪስፔክት በዛ በሚዲያ ውስጥ ካለ
በዛ ደግሞ ስራ የምትሰራ ከሆነ ከዛ ጋር የተሰራ ጀኒውን ነው ይታወቃል። ባይዘው የእንትን ሲሆን የስራ ሲሆን ምናምን አቀራረባቸው ምናምን ይሆናል። ሶሻል ሚዲያ አይጠቀሙ አይደለም እኔ እያልኩ ያለሁት ባለትዳሮችን ግን ነገሮችን ከማየት ውጪ ኢንተራክሽናቸው በጣም መቀነስ አለበት ያስታውቃል። ተስማማላችሁ? በሳሚዳ የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። ያጣላል። እሺ ባል ከራሱ ወንድ ሚዜዎች ይልቅ ከሚስቱ ሚዜዎች ጋር ቢደዋወል ጉዳዩ ያጣላል? ወንድ እንዴት ነው ደግሞ የሚስት ወንድ ጓደኛ ሊኖረው አይችልም? የሴት ጓደኛ ብሎ ነገር ምንድነው? አይ እኔ አሁን ራሽ እንትን እንዳታረጉኝ እንጂ ወንድና ሴት ጓደኛሞች ሊሆኑ አይችሉም። ስለዚህ ልክ ትዳር ስታረግ የሴት ጓደኞችን እንዳለ ማውጣት አለብን። ይኸውልህ አሁን ለምሳሌ ባሌ ሴት ጓደኞች የሉትም። ራስን ለማስከበር በተለይ ግን ከልጅነት ጀምሮ የምታውቃቸው አብረ የተማርክ ምናምን አብረው ጓደኞች ይሆናሉ። ኢንዲቪጁዋል እኔ አሁን ያንንም ወንድ ጓደኛ ይብል ችግር አለ። እሱ ላይ እንስማማለን። ግን ጭራሽ ግን ጓደኛ ሊሆኑ አይችልም። it depends if you're attract በተለይ አትራክሽኑ ካለ በፍጹም ያጣላል። መስመር ያዥ እንላለን። ግን if it's a mutual friend ከሆነ የባልም የሚስትም ጓደኛ ሆኖ እሱም አይሰራልህም ላንተ ወንድና ሴት ጓደኛሞች አይሆኑም ላይክ መደወል ምናምን አያስፈልግም። ማታ ላይ መደወል ምናምን አይፈልግም። ኧረ ሳሚዳን አቤት አሁን እኛ እንሆናለን አንሆንም። አየው የጾም ጓደኛ መሆን አይቻልም? ምን መሰለ እኔ አሁን የሴት ጓደኛ ሊኖር ይችላል። አብረ ያደከው ወይ በጥሩ ግንኙነት ካለ ምን ታደርጋለህ መሰለ ያንን ወደ ሚስት ማስረከብ አለብህ። ወይም አንድ ላይ ጓደኛ ሺፍት አድርጎ ወደሷ መደዋውልም ካለ ምናምን እሷ አፕዴት ብታደርግ ይሻላል እንጂ ወንድና ሴት ትዳር ካደረክ በኋላ ይሄንን ከት ማድረግ አለብህ በቃ። ስለዚህ ባል ከራሱ ሚዜዎች ይልቅ ከሚስቱ ሚዜዎች ጋር ቢደዋወል በእናንተ ዘንድ ትስማማላችሁ? እኔ ምን ያስተዋውላል? እኔ ምን አይነት ሰው እናታችሁ? እሺ ሚስት ፕላስቲክ ሰርጀሪ አድርጌ ከንፈሬንና ዳሌን ላሰራ ብትል ጉዳዩ ያጣላል? አጣላም። ለምን መሰለ የፐርሰናል ዲሲዥን ነው። እኔ እንዳዚሁ ወድሻለሁ ነው የሚል ባል ሲያውቅህ እንደ ራሴ እንደ ሁሉ ነገሬን ወዶ ነው ያገባኝ አይደለ? ግን ከእድሜ በኋላ አንዳንድ ሰው መቀየር እፈልጋለሁ አንዳንድ ነገሮች ካለ እንደው ከመረንስ ካልወጣ ድረስ ምን አለ ሰው ጸጉር ያስከትላል። አያጣላም። እኔ ምን መሰለ ሁሉም ነገር የውበት ነገር ለቤት ከሆነ ለምሳሌ የሚስት ማማር ለባል የግድ አስፈላጊ ነው። አንዳንዶቹ ይሄ ካልሲ ምናምን እንትን አድርገው ምናምን የሚውሉትን እኔ አልስማማም። እውነቴን ነው። ቆንጆ ሆነው አምረው ሁል ጊዜ ከባሎቻቸው ጋር መቅረብ አለባቸው። ባሎች ደግሞ ለሚስቶች ሁሉ ነገር ፕሮቫይድ ማድረግ አለባቸው። ያ የውበት ምናምን የምታገኝበትን ነገር ሁሉ ፕሮቫይድ ማድረግ አለበት። ያ ግን ለቤት መሆን አለበት። አሁን እኛ እንኳን ፕላስቲክ ሰርጀሪያቸው ሜካፓቸውም ራሱ አንዳንዴ ያናደናል ነው። ሌላ አሁን ሜካፕ አንዳንዴ ተሰርተው ሲመጡ መለየት አትችልም። ማነሽ አንቺ ነው የምትለው ነው። አንተ ያ ወደህ የምትወድላት በቃ ደስ የሚልህ ገጽታው አለ። ያ ነገር እንዲነካካ አትፈልግም። ኦፍ ኮርስ ሄለ እንዳለችው ለቤት ውስጥ እሱ እቺን አፍንጫ ትንሽ ብንቀንሳት ምናም ብሎ ከሆነ ለሱ ፐርፐስ ስለሆነ እሷም ከተስማማችበት ቢሆን እንትን እዛ ጋር ግን በለጠና አየለላለው ነገር ለውጩ ለማሳየት ከሆነ እኔ አያስማማም። ቤት ውስጥ ያለው ነገር ስምምነት ካለ ብቻ ነው እኔ ስለዚህ ባለቤትህ ዳሌዋና ከንፈሯ እንድታሰራ አትፈቅድም፣ አንተ ግን ጸጉርን ታስተክላለህ ነው የሚላ ወይ? ይኸውልህ ምን መሰለህ አፍንጫውን ስትናገር ልንገርህ if it's የሷ ዲሲዥን አሁን ለምሳሌ ባለ አፍንጫሽን ቀይሩ ቢለኝ
ይሰማኛል። ለምን እንደዚህ ወደህ አይደለም ያገባኸኝ። እኔ ግን መጥቼ ይነዋት አፍንጫዬ ትንሽ አልተስተካከለም ወይ መተንፈስ ያቀተኛ ወይ እንደዚህ ብዬ በራሴ ማስቀየር አይዲያውን አምጥቼው እሱ ሰፖርት ካደረገኝ ግሬት። ማንነቴን እስካልቀየረ ድረስ አለ ኢትስ አ ፐርሰናል ዲሲዥን ነው ብያ። ምክንያቱም ባልና ሚስት ብትሆንም ስቲል ኢንዲፔንደንት መሆን በራስ ሰውነት ላይ ኢንዲፔንደንት ዲሲዥን ሁለታችሁ ማን አያጣላም ይያላችሁ አልታጣላም። እሱን ያጣላም ኢንቴንሽኑ በቃ በዚህኛው ከሆነ አያጣላም። እሺ ለቤት ውስጥ ፍጆታ ይሄ ጉዳዩ እያጣላ ያጣላም ለኔ እንስማማበታለን። እናንተም እንግዲህ በየቤታችሁ ይሄ ሳሚዳን ያለው ወይ ሄለን ያለችው ነገር ልክ ነው ማለት አይደለም። እንዲህ እንድናወራበት ስለተፈለገ ነው። ውሳኔ የራስ ነው። እሺ ቀጣይ ጥያቄ። አዎ ባል ከቤት ዕቃዎች መሃል የሺሻ ዕቃ ልክ እንደ ቤት ዕቃ የግድ ያስፈልጋል ቢል የሺሻ ዕቃ ማለት ይሄ ያጣላል። ለኔ አም ሶሪ ኖ ብሬነር ለኔ ያጣላል። ምንም እንዴት ነው እሷም የምትስብ ከሆነ እንግዲህ እሷም የምትስብ ከሆነ እንግዲህ ለሁለቱ ሊመች ይችል ይሆናል። አንዳንዴ እንደዛ ነው። ያጣላል የኔ ሐሳብ። እሷም እሱም ቢሆን ያጣላል። አይ እሷም እንደነው ቤት የሚያደርጉ ከሆነ ምንም እንዴ እርስ በርስ ይሳሳቡ እንጂ ሺሻ ለምንድን ይሰራል? ይሄ እኛ እንደ ማህበረሰብ ስንመክራቸው ነው። እንደው ይሄ ነገር ባትስቡ ብንላቸው እኔ ምን መሰለም ያስጨንቀኝ ሁለቱ ሰዎች ይግባቡበታል ወይ? እኔ አሁን ብዙ ጓደኞች አሉኝ በተለይ ደግሞ በውጭ ዓለም ይሄ ነገር በደንብ ሰፊው ያደርጉታል አይደለ? እና አንዳንዴ ስታየው ሁለቱ ከሆነ የሚያደርጉት ነገር ከሆነ እስኪወልዱ ድረስ ያማኛ ምን መክራቸው ነው የጤና ምናምን ይሄ ባይሆን እኮ አጠቃላይ እኮ የምትደግፈው ነገር አይደለም። ግን ባልና ሚስት ከተስማሙበት የሁለቱ ይበልጣል። የሁለቱ መስማማት ከሌላው ማህበረሰብ ከሚያደርገው ይሄ የምትደግፈው አይደለም እንደ አጠቃላይ። ሁለቱ ግን ከተስማሙበት ላያጣላ ይችላል። አንዱ ብቻ ቀር ያለው አንዱ ግን የሚያደርገው ነገር በማንኛውም ነገር ተስማማላችሁ? ሚስት ማታ ማታ ራት ሲበላ ጧት ቁርስ ላይ ወይ ምሳ ላይ የወንድ አለቃዋን ስም እያነሳች እሱ እኮ አቤት እያለች እኔ መሄድ ነው የሚሻለው። ምንም ጥያቄ አልተመቸውም ጥያቄው። ሶሪ ምትናገር ከሆነ ጉዳዩ ያጣላል አያጣላም እንዴ? ጥሩነት ነው እኮ እኔ አልገባኝም። ይሄ ግን ያጣላል የሚለው ዲቮርስ ነው ወይ ዝም ብሎ መጨቃጨቅ? አይ ያጣላል መጨቃጨቅ ከሆነ እኔ ምንድነው ስለ አለቃዬ መጥቼ ምን የመሰለው እንድ ቤት አስቀምጣ አለቃህን እንደዚህ ጧትና ማታ እሱ እኮ ጥሩ ነው። ሰዎች ያግዛል። እንዴት ምን አለ መሰለህ አንዳንዴ ማውራት እሺ ከዛ ደግሞ እንጂ አይቶኝ እርቦሻል ብሎ ምሳዘዘልኝ። ከዛ ደግሞ ምን መሰለህ ዳንጀረስ ነገር እሺ ያስቀኛል ካለ ሄዶ ያስቀኛል ያስቀኛል ያቃ ጆክ የሴት የኢሞሽናል ነው ኮኔክሽኑ it's not even physical ለወንዶች ፊዚካል ቢሆንም መጀመሪያ ሴት አንዴ ከለቀቀች በኢሞሽን ከሄደች ያስቀኛል ከሆነ ያበቃ አረታው ፋይል ተዘጋ ማለት ሄደ በቃ ሰውየው ያስቀኛል ካለች አንተን ያሳቀቃል ማለት አይ በቃ ሶስተኛ ሰው ገባ ማለት ነው። ጥሩ አይደለም። ተስማማላችሁ እንዴ? ያጣል ባል ልጆቹና ሚስቱ የማይገቡበት ክፍል ለይቶ ቢሰይም እና አዛች ክፍል ውስጥ የግል ጉዳዩን ቢከውን ጉዳዩ ያጣላል ያጣላል። ባንድ ይሄ ምን አይነት ባል ነው? ማን ነው ደግሞ እሱ ለብቻው? አዩ ታኪማ የእንትና ማን ኬቭ የሚሉት እግር ኳስ የሚያዩበት ምናምን ነገር ከሆነ ልጆቹ ከፍተው ቢገቡም ግድ የማይሰጠው ነገር ከሆነ በፍጹም አያጣላም። ግን እዚህ ሰው አንድ ሰው እንዳይገባ ብሎ ሌላ ሃንኪ ፓንኪ ካለበት ግን ሃንኪ ፓንኪ ሌላ ጨዋታ ካለበት ሳሚዳ ምን ትለዋለህ? ትዳር ውስጥ ድንበር መኖር የለም። በቃ አሁን ይሄ በስልክም በምንም አሁን ስልክ ፓስዋርድ ምናምን አለ አይደለ? ሌላ ይሄ ክፍል ምንድነው ክፍል ምን ይሰራል? ምትደብቀው ከሌለ ምናምን ይሄ ዊሺ ዋሽ ጥሩ አይደለም። እና እንደሱ ሃንኪ ፓንኪና ዊሺ ዋሽ እንዴት አገናኙት? ሃንኪ ፓንኪ ነገራችን ላይ ይህ ነገር በየቤታችሁ ሲከወን ተጣሉ እያልን አይደለም። እኛ ብንሆን ግን ጉዳዩ
ሊያጋጨን ይችላል እያልን እየተናገረን ነው። ይሄን አምኖና ተማምኖ የሚኖር ካለ እሱ ራሱ ነው። ባል በበፊት ፍቅረኛው ስም የሴት ልጃችን ስም ይጠራ ብሎ ሙጠኝ ቢል ቢጫ ካርድ አለም ረድ ቀይ ካርድ። እኔ በነገራችን ላይ ኤክስ በሚል ራሱ አላምንም ማለት አልወድም። ኤክስ ምንድነው ኤክስ? እኔ ይኸውልህ ሰዎች ትዳር አድርገው ከዛ ከተለያዩ የበፊት የትዳር አጋሪ ማለት ይችላል። ምክንያቱም ትዳር አድርገው የተለያዩ ሰዎች መልሰው የመገናኘት እንትናቸው በጣም ዝቅ ያለ ነው። በስሜትም ተቋስለው በንግግርም በሁሉ ነገር ተፈታትነው ስለሆነ ተመልሶ የመገናኘት ነገራቸው ያንገሸግሻቸዋል። እንደውም ስለምስና እህትና ወንድም ሊሆኑ ይችላሉ፣ ልጆች ካለ አብረው ሊያሳድጉ ይችላሉ ምናምን። ብዙም ጊዜ ቶሎ ተመልሰው ወደዛ ነገር የመሄድ የለም ከጥቂት ሰዎች በስተቀር። ይሄ ግን ኤክስ የሚባለው በቦይፍሬንድ ገርልፍሬንድ ምናምን ነገር ከሆነ ማንኛውም ግንኙነት ለትዳር እንዲያደርስህ ነው አንተ ዋናው ሐሳቡ አይደለ? ከዛ ውስጥ አንድ ሰው ጋር ሞከርክ፣ ከዛ ለትዳር ካላደረሰህ ይሄ ነገር ሮትን ነው ለኔ። በቃ ይሄ ነገር የበሰበሰ ነው። ላስረዳ። ለምሳሌ ኤክስ ማለት አንድ ፋይል አሁን በኮምፒውተር ማለት አንድ ፋይል ዲሊት ስትለው ወዴት ይሄዳል? ሪሳይክል ቢን ውስጥ ይገባል አይደል? እዛው ካቆየኸው የመመለስ እድል አለ፣ ሪከቨሪ ያደርጋል። ብዙ ጊዜ በቦይፍሬንድ ኤንድ ገርልፍሬንድ ሲሆን እንትኑ እኮ ጥሩ ነው እንትኑ ነው እኔ ብሬክ አፕ እንድናደርግ ያደረጋል እንትኑ ነው። ያንን ነገር ዞር ባለ ቁጥር ይሄ የሚሟላውን ስታገኝ ድጋሚ ወደ ሌላ ነገር ውስጥ ልትገባ ትችላለህ። እና ይሄ ነገር የተዘጋ ፋይል ነው፣ ወደ ጸጋ ወደ ጥሩ ወደ ትዳር አላደረሰኝም ካልክ ኤክስ ብለህ ሪሳይክል ቢን ውስጥ መያዝ የለብህም። ይሄ ሮትን ነው፣ የበሰበሰ ነገር ነው። ማሰብም አልፈልግም፣ ለጥሩ ነገር ያደረሰኝ አይደለም ምናምን ብለህ እና አንዳንድ ሰዎች ይመጣሉ በግንኙነት ውስጥ ኤክሴ ነው ሲሉ እኔ ያልተዘጋ ፋይል በሚል ነው የሚይዘው እና በጣም ኤክስ በምክንያት ነው ኤክስ የሆነው። there's a reason ኤክስ ዋይ ዜድ ሲሆን ነው እንጂ ኤክስ ብሎ በፍቅር ግንኙነት ሲሆን ሳሚዳን ትምህርትም ላይ ፍቅር ግንኙነትም ላይ ኤክስ አይወድም። እኔ ኤክስ ስለ ትዳር ያላወራም እኔ እኮ የግል ህይወቴ ነው ምናምን አለ እንጂ ብዙ ነገር ተምረናል። እንዳወራሩ ሄለን 24 ብላለች። የ30 ዓመት ባለ ትዳር ይመስላል ይዞዬ በጣም ተስሏል። አይ ከብስለቱ አንፃር ከብስለቱ እስማማለሁ። በቆየበት እኮ ዓመት አይደለም። ለማንኛውም እንግዲህ ሁለቱም እንግዶች ናቸው። ሄለን መስፍን ኮንቬንሽን ሴንተር እንዳትቀሩ ብላለች ቀድም። ሳሚዳንም በራሱ ዩቲዩብ ቻናል ሌላኛው መልኬን ይውለት። ከሳሚዳን ጋር ቤቱ እንሄዳለን። ሩፍቶፕ ላይ ሙዚቃ ሁሉ ይጫወትልናል። ተጋብዘናል። በመንፈስ ነው የምንሄደው። በመንፈስ ነው በስፒሪት ነው የምንሄደው። ከመልእክቶች በኋላ ሁሉም ነገር ይቀርባል። ሁለቱንም አመስግኑልኝ በእናታችሁ።